ሰላም እንደምናችሁ። በያላችሁበት ሰላምና ጤና ይሁንላችሁ፣ ወይም ጤና ሁኑ። ዛሬ የወንጀል ቲዎሪዎችን ማጠቃለያ አቀርባለሁ። ክራይም ቲዎሪ ዋና 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 የወንጀል ቲዎሪስ ወይም ፈርጆች። ስለዚህ ይህ ቪዲዮ እስካሁን ወንጀልን በተመለከተ ስንወያይባቸው የነበሩትን ቲዎሪስ ጠቅለል አድርጎ የሚያቀርብ ይሆናል ማለት ነው። ህዝቤ ይህን ቪዲዮ እና ይህን ቻናል ብትከታተሉ አንዳንድ ፍሬ ነገር ታገኛላችሁ። ተከታተሉ፣ ሼር አድርጉ፣ ሰውም እንዲጠቀም አድርጉ። የምነግራችሁ የሚጠቅማችሁን ነው። በግልህም የሚጠቅምህን እንደ ህብረተሰብም የሚጠቅምህንና እንደ ሀገርም የሚጠቅምህን አንዳንድ ፍሬ ነገር ነው ለማቅረብ እየሞከርኩ ያለሁት። ስለዚህ ብትከታተሉ፣ ሌሎችም እንድትከታተሉ ብታረጉ፣ ይሄ ቻናል እንዲያደርግ ብታረጉ ጥቅሙ የጋራ ነው። የወንጀል ቲዎሪስ ቀደም ብዬ እንደገለጽኩላችሁ የወንጀል ቲዎሪ ከኢንላይትመንት ወይም ከአብርሆት ዘመን በ17ኛው እና በ18ኛው ክፍለ ዘመን ተጀመረ። በአጠቃላይ የወንጀል ቲዎሪስ ወይም ሰው ስለ ወንጀል የሚያስብባቸው መንገዶች 3 ወይም 4 ናቸው። የመጀመሪያው ስፒሪቹዋሊዝም ነው ብለናል። ስፒሪቹዋሊዝም ምንድን ነው? መንፈሳዊነት ማለት ነው። ሰው ወንጀል የሚፈጽመው ወይም የወንጀል ድርጊት ለመፈጸም የሚነሳሱና የሚፈጽሙ ሰዎች በርኩስ መንፈስ የተለከፉት ናቸው የሚል የጥንት አስተሳሰብ ነው ስፒሪቹዋሊዝም። ይህ አንዱ ስለ ወንጀል ይሰነዘር የነበረ አመለካከት ነው። የመጀመሪያው ይሄ ነው። ይሄ እስከ 17ኛው መቶ ክፍለ ዘመን የነበረ የሰው ልጅ አመለካከት። ወንጀል የመፈጸም አዝማሚያ ያላቸው ሰዎች እርኩስ መንፈስ ወይም ኃጢአት ያለባቸው ሰዎች ናቸው የሚለው ማለት ነው። እና የቅጣቶቹንም አይነት ዘርዝረናል። ወደዛ አልሄድም። ቪዲዮዎቹን ተመልከቱ። በ17ኛው ክፍለ ዘመን የጣሊያን ክሪሚኖሎጂስቶች አዲስ አስተሳሰብ ይዘው መጡ ብለናል። ያም ራሽናል አክተርስ ሞዴል ይባላል፣ ወይም ክላሲካል ስኩል ኦፍ ክሪሚኖሎጂ ይባላል። በዚህ አስተሳሰብ መሰረት ሰው ነፃ ሀሳብ አለው። በርኩስ መንፈስ ስለተያዘ ሳይሆን አንድ ሰው ወደ ወንጀል የሚገባው ነፃ ሀሳብ ይዞት በራሱ ውሳኔ በራሱ ነፃ ሀሳብ ወስኖ በወንጀል ስራው ጥቅም ለማግኘት አስርቶ በሰልፍ ኢንትረስት በግል ጥቅም ተነሳስቶ ነው የሚል ነው። ይሄ መጀመሪያው ቲዮሪ ነው፣ ክላሲካል ስኩል ኦፍ ክሪሚኖሎጂ። በሌላ ስሙ ራሽናል አክተርስ ቲዮሪ ይባላል። ለምንድን ራሽናል የተባለው? ሰው አስብቶ ግብ አስቀምጦ ነው ወንጀል የሚፈጽመው የሚል አስተሳሰብ ስለሆነ። ሁለተኛው ፖዚቲቪዝም ነው። 3 ፈርጆች አሉት። ፖዚቲቪስት ቲንኪንግ ኦፍ ክራይም ወይም ክሪሚኖሎጂ። ፖዚቲቪዝም 3 ፈርጆች አሉት። የመጀመሪያው ባዮሎጂካል ነው፣ ባዮሎጂካል ቲዮሪ። ሁለተኛው ሳይኮሎጂካል ነው። ሶስተኛው ሶሲዮሎጂካል። በጥቅሉ ፕሪዲተርሚኒስቲክ አክተርስ ቲዮሪ ይባላል። ፕሪዲተርሚኒስቲክ ወይም ፖዚቲቪስት ቲዮሪ ይባላል። እና 3 ኤሌመንትስ ባዮሎጂካል፣ ሳይኮሎጂካል፣ ሶሲዮሎጂካል። ባዮሎጂካል ቀደም እንደጠቀስኩላችሁ በሎምብሮዞ የሚመራው አስተሳሰብ ወንጀል የሚፈጽሙ ሰዎች ለየት ያለ አካላዊ ሁኔታ ያላቸው ናቸው። ለምሳሌ በአፍንጫቸው ቅርጽ፣ በትከሻቸው ውስጥ፣ በደረታቸው ውስጥ፣ በእጃቸው ርዝመት፣ በወገባቸው ሰውን አናቶሚውን ተመልክቶ የሚፈጽመውን ወንጀል ወይም የወንጀል የመፈጸም አዝማሚያ እንዳለው መወሰን ማለት ነው። ይሄ ባዮሎጂን መሰረት ያደረገ የወንጀል ቲዮሪ ወይም አስተሳሰብ ነው። በፖዚቲቪስት ስር ሆኖ ባዮሎጂካል ቲዮሪ ተብሎ ይጠቀሳል። ሁለተኛው ሳይኮአናሊሲስ ወይም ሳይኮሎጂካል ቲዮሪ ኦፍ ክራይም ነው። ይሄ ደግሞ ባዮሎጂን ትቶ ስነ ልቦና ላይ ያተኮረ ሰዎች የስነ ልቦና ችግር ያለባቸው ሰዎች፣ የስነ ልቦና ጋፕ ዲፌክት ያለባቸው ሰዎች፣ አእምሯቸው ራሳቸውን ለመቆጣጠር የማያስችል ወይም ደግሞ ራስን ለመቆጣጠር እና የድርጊታችን ውጤቱን ለማየት
የተሳናቸው የስነ ልቦና ችግር ያለባቸው ሰዎች ናቸው የወንጀል ዝንባሌ ያላቸው የሚል ነው። ይሄ የፖዚቲቪስት አንዱ ኤሌመንት ሆኖ ራሱን ችሎ ደግሞ ሳይኮሎጂካል ቴሪ ወይ ሳይኮ አናሊሲስ ቴሪ ኦፍ ክራይም የምንለው። ሶስተኛው ሶሲዮሎጂካል ሶሲዮሎጂካል ግለሰባዊነትን ከግለሰቡ ጋር ያተኮረውን ትንተናና ምልከታ አይቀበል። የወንጀል መሰረቱ የሰዎች የባዮሎጂ ሰዎች የስነ ልቦና ጉድለት ወይም ሰዎች የግል ስሌት አይደለም። ወንጀል ማህበረሰቡ ነው የሚፈጥረው። ማህበረሰቡ ውስጥ ነው ያለው ችግር። ስለዚህ መመልከት ያለብን የወንጀልን መንስኤ ህብረተሰብ ውስጥ ነው መፈለግ ያለብን እንጂ ግለሰቦች ላይ አይደለም የሚል አመለካከት ነው ሶሲዮሎጂካል ቲዮሪ ኦፍ ክራይም። እነዚህ ሶስቱ ባዮሎጂካል፣ ሳይኮሎጂካል ኤንድ ሶሲዮሎጂካል ቲዮሪስ በጥቅሉ አንድ ላይ ፖዚቲቪስት ወይም ፖዚቲቪዝም ይባላሉ ማለት ነው። ፖዚቲቪስት ቲንኪንግ ኦፍ ክራይም። ስለዚህ ሶስተኛውና የመጨረሻው የዘመኑ ሞደርን ቴምፖራሪ ክሪሚናል ቲዮሪ ብዙ አሉ፣ ግን ዋነኛው ቪክቲማይዝድ አክተርስ ቲዮሪ ይባላል። ቪክቲማይዝድ አክተርስ ቲዮሪ። ቪክቲማይዝድ አክተርስ ቲዮሪ እንዴት ያለ ቲዮሪ ነው? በተለይ በአሜሪካ ነገር የሚቀነቀነው ቲዮሪ ነው። የወንጀል ጉዳይ የግለሰቡን ቪክቲም ያደረገ ነገር ነው። የሶሲዮሎጂካል አመለካከት ነው ሊባል ይችል ይሆናል። ሰዎች ወደ ወንጀል የሚገቡበት ምክንያት ወይም ግለሰቦችን እንደ ሰለባ አድርጎ መቁጠር ትክክል አይደለም። ሰዎች ወንጀል የሚፈጽሙበት ምክንያት ህብረተሰብ ውስጥ ባለው ኢኒኳሊቲ፣ የፍትህ ጉድለት፣ የዘር ሬሽናል ጀስቲስ ማጣት፣ ሴክሲዝም፣ ይሄ ወንዶች የሴቶች የበላይነት ጉዳይ፣ እነዚህ ስቃዮች ናቸው የወንጀልን ነገር የሚያበረታቱ። ስለዚህ ቪክቲምስ የሚሆኑት ራሳቸው ወንጀል የሚፈጽሙ ሰዎች ናቸው። በመሆኑም እነዚህ ሰዎች ከማሳደድ ወይም እነዚህ ሰዎች ከመርገም ወይም እነዚህ ሰዎች እስር ቤት በጅምላ ከማሰር የሚጠቅመው እነሱ ወንጀል ለመፈጸም ምክንያት የሆናቸውን የህብረተሰብ እኩልነት ማስተካከል፣ ፍትህን ማስተካከል፣ የአድሎና የመሳሰሉ ሰው ሰራሽ ችግሮችን በአጠቃላይ የሰው ልጅ ስቃይን መቀነስ ነው የሚል አመለካከት። ይሄ ቪክቲማይዝድ አክተርስ ቲዮሪ ይባላል። ይሄ በአሜሪካ በጣም በጣም ተቀባይነት ያለው የአሜሪካን መንግስት የክሪሚናል ፖሊሲ የሚተች የመንግስትን በጅምላ የዜጎችን ወደ እስር ቤት የመክተት ጥቁሮችን በተለይ የመክተት አዝማሚያ የሚተች ቲዮሪ ነው። ምክንያቱም መንግስት እንዲህ ያለ ፖሊስ በተከተለ ቁጥር ወንጀልን ያበዛዋል እንጂ አይቀንሰውም የሚል አመለካከት ነው ያላቸው የአሜሪካን ኢንተሌክቹዋልስ የመስኩ ሰዎች። ስለዚህ ባጭሩ አጠቃላይ የወንጀል ቲዮሪስ በሶስት ዋና ዋና ክፍሎች ራሽናል አክተርስ ቲዮሪ፣ ፕሪዲተርሚኒስቲክ ወይም ፖዚቲቪስት ቲዮሪ፣ ሶስተኛው ቪክቲማይዝድ አክተርስ ቲዮሪ። በእነዚህ ሶስት ክፍሎች ካቴጎራይዝ ይደረጋሉ። እያንዳንዳቸው ግን ብዙ ቲዮሪስ አሉ። በእነዚህ ሶስት ፈርጆች ግን ሰብስቦ መመልከት ይቻላል። የሰው ልጅ እስካሁን ስለ ወንጀል ያደረጋቸውን ጥናቶች ማለት ነው። ከዚህ በኋላ ቲዮሪ ላይ የምናደርገው ዲስከሽን ጨርሰናል። አንድም ሁለትም ሶስትም አራትም ብትሆኑ ቀጥላለሁ። ሼር አድርጉ፣ ብዙ ሰው ይጠቀም። ብዙ ፍሬ ነገሮች ታገኛላችሁ። በሚቀጥለው ቪዲዮ ስለ ወንጀል ፖሊሲ እና ወንጀልና መንግስት ወይም ወንጀልና የመንግስት ስርዓት፣ ወንጀልና ህብረተሰብ በመሳሰሉ አጠቃላይ ሀሳቦች ላይ ጥቂት ከተወያየን በኋላ ወንጀልና ወደ ህግ ወደ ክሪሚናል ጀስቲስ ስርዓት ውስጥ እንገባለን። ለዛሬው በዚሁ ልሰናበታችሁ ነው። ሰላምና ጤና ከእናንተ ጋር። ሰላም።